አንተ የምታውቀው ነገር አለ እንዴ? ማኔ እንዴት ላቅ እችላለሁ? እሱ የተፈጠረው እትዬ እባክሽ የሆንሽው ነገር ንገሪኝ። እያለቀሽ እኮ ነው። ተይኝ ብሎኝ የኃጢአቴ ዋጋ ነው። አንቺን የማይጨበጥ ተስፋ ውስጥ ከተትኩሽ። አንቺ ምንም አላጠፋሽም እኮ እናቴ። ቢያንስ ማረጋገጥ ነበረብኝ። ሰላም ወላጅ እናትሽ ናት ነው? አዎ መቼም ቢሆን እንደዛ ስትሽ አይ በኃይሉ ብልጥ መስለኝ ነበር። አንቺ ልጅ አይደለሽ። አንቺ ልጅ አይደለሽ። ቤት ለእሱ አታስቢ። ይልቅ አሁን ምን እንዳለሽ ንገሪኝ። ልጅ ምን መሰለሽ ሰላም በስተ መጨረሻም እንግዲህ ብሌን እናቷ ሰላም እንደሆነች አውቃለች ማለት ነው። ለብሌን ታዲያ ገኒ ነገረቻት ወይስ ደግሞ ማን ነው የነገራት? እናም ደግሞ ብሌን እናቷ ሰላም መሆኗን ስታውቅ ወደ ሰላም እየሮጠች ሄዳ ነበረና ሰላምን ግን ራሷን ስታ በቃ ያው መሳት በሉትኝ ምንም ራሷን አታውቅም። እና ብሌንን ደግሞ የኔ ውድ ልጅ እያለች ታቅፋታለች። ቃልን እንደተመለከት ነው አንቺ የኔ ልጅ አይደለሽም፣ አንቺ ውሸታም፣ ውጭ ከዚህ ሂጂ ከዚህ ውሸታም አስመሳይ ብላ እንግዲህ አስወጥታታለች። ይሄ የሆነው በራሷ ችግር ነው በቃል። በእርግጥ ቃል ለሷል ማለትም ለወይዘሮ ገነት ለወይዘሮ ሰላም አስባ ነው። ወይዘሮ ገነትም ለብሌን አስባ ነው የነገረቻትኝ ማለት ነው። እንግዲህ ቃል ግን በአሁኑ በጣም ጥሩ ሰው ጨዋ ሁና ማለት ነው። በጣም ጨዋ ሁና ለወይዘሮ ሰላም ማለት በቃ አሳዘነቻት። አንደኛ፣ ሁለተኛ ነገር ደግሞ በኃይሉን ለመበቀል ነው። በኃይሉን አሁን ሁለቱ ተበቅለውታል። እሱ እንግዲህ እሱ ጋር የሚሰሩ ናቸው ምንም አያረጉም ብሎ የሚያስባቸው ቃልና እንዲሁም ደግሞ ሳሚ ሁለቱም ተበቅለውታል ማለት ነው። ምክንያቱም ሳሚ ምን አለ? ዋው 2 ሚሊዮን ብር ግን ቆይ 2 ሚሊዮን ብር ከየት ታመጣለች? እንዴትስ ታገኛለች 2 ሚሊዮን ብር ብሎ ጠይቆ ነበረ። በዛ ሰዓት ታዲያ ምንድነው ያለው በኃይሉ 2 ሚሊዮን ብር ከየት ታመጣለች ብሎ ሲጠይቅ ማለት ነው ሳሚ አይ ችግር የለውም እኮ እንዴ ገንዘብ አላት ሞልቷታል። አንተ የሌላት ነው እንደሚመስለው ሞልቷታል። ከአረብ ሀገር አይደል እንደ የመጣችሁ? ከአረብ ሀገር እኮ ነው የመጣችሁ። እና ከአረብ ሀገር ይዘው የመጣችሁ ደግሞ የሚገርም ነገር መዳሟ የሀገር ገንዘብ ሰጥታ ነው የላከቻት። በዝም ብላ እንዳይመስልን ገንዘብ ሞልቷታል፣ ነፍ ነው ያላት ገንዘብ ብሎ እንግዲህ ቆይ ነፍ ነው እኮ ለማለት አንደኛ ነገር አረብ ሀገር ምንድን ነው የሚሰራውስ? ምንድን ነው ልፋቱ? ምንድን ነው ድካሙ? ምንድን ነው የሚለው ማወቅ ያስፈልጋል። በመጀመሪያ ደረጃ እንደ ኖርማሊ የአረብ ሀገር እንኳን ሂዳ ሰርታ ደክማ ለፍታ እንኳን አይደለም ማለት ከድካም በላይ ነው። የወይዘሮ ሰላም ድካም ከድካሞች ሁሉ በላይ ነው። ምክንያቱም ሰላም ከሄደች በኋላ ማለትም ወደ አረብ ሀገር ከሄደች በኋላ ሁላችንም ያው ታሪኩን እንደምናውቀው ታስራ ነበረ ለ10 ዓመት። ብዙ በደል፣ ብዙ ግፍ፣ ብዙ ጫና ደርሶባታል። አስቡት፣ የሰውን ህይወት አጥፍታችኋል ተብላችሁ ተጠርጥራችሁ ከሆነ የምትታሰሩት እድሜ ልክ ነው የሚባለው። ከዛ ላይ ደግሞ እድሜ ልክ እንደ ኢትዮጵያ እየተቀለበ ምናምን አይደለም። የሆነ ሰዓት ላይ ሳታስቡት አውጥተው በሞት ሊቀጡ ነው። እንደዛ ነው። ስለዚህ አሁን ላይ ሰላም ያንን ጊዜ በቃ መሄዴ ነው በቃ ማረፌ ነው ብላ ያን እየተጠባበቀች ነው የነበረችው ማለት ነው። በዛ ሰዓት በቃ አሁንን እንትን ያጠፉኝ ብላ በጭንቀት ያሳለፈች ናት። ከዛ በኋላ እንግዲህ ሴትዮዋ ደግሞ እንደው ጥሩ ሰው ስለሆነች ያው ድራማ ስለሆነ ነው እንደዚህ አይነት ነገር ግን ይኖራል ወይ ስንል ድንገት ሊኖር ይችላል። በነገራችን ላይ አረቦች ሁሉም ባይሆኑም አንዳንዶቹ ግፍ ይፈራሉ። እቺ ሴት አሁን ምንም ነገር ሳታጠፋ ምንም ነገር ሳትበድል እንደበደለ ሁና እንደበደለ ሰው ተይዛ በድላለች ተብላ ነው እንግዲህ እዛ ጋር ታስራ የነበረው። ነገር ግን እሷ ምንም ጥፋት የለባትም። ስለዚህ ይህንን ነገር ስታውቅ ሴትዮዋ ደግሞ 10 ዓመት ሙሉ ስራ ሰርተሽ ቢሆን ኖሮ ይህን ያክል ነው የምታወጪው ገንዘብሽ ብላ ያንን ገንዘብ ሰጣታለች ታሪኩ ማለት ነው። እናም እንግዲህ ያንን ገንዘብ ደግሞ ወንድምየው የኔ ካልሆነ ነው እኔ ምለው 10 ዓመት እዛ ስትማቀቅ እዛ ታስራ መከራዋን ስታይ ስትለፋ ስትደክም ያኔ እኮ አብረሃት አልነበርክም። ያኔ አብሯት ያልነበረው ወንድም ዛሬ ግን መጥቶ ገንዘቧን ለመውሰድ እንደዚህ መሮጥ ምን ይሉታኔ? በእውነት በኃይሉ በጣም ነው የሚያሳፍረው። በጣም ያሳፍራለኝ በኃይሉ። እናም እንግዲህ እሷ ግን በሚያሳዝን ሁኔታ ማለት ነው ሰላም ራሷን ስታለች። ራሷን የሳተችው በቃል ምክንያት ነው። ቃል እንዴ በቃ ሰላምዬ አልሞተችም በቃ እንዴ አስቴር አልማዝ ሞተች ብላ አይደለ እንደዚህ ራሷን የጣለችው? እንደዚህ በየደቂቃው በየጊዜው እየመጣ በጭንቅላቷ ላይ እንትን ይልባታል፣ በቃ ይሰረጽባታል፣ ይቀርጽባታልኝ።
ምንድነው ይሄም አንቺ ነፍሰ ገዳይ ደግሞ አሁን ማን እንድትገይ ነው አንቺ እንደዚህ እያለ ባይምሮዋ መቆሚያ መቀመጫ ሲያሳጣት ምን ወሰነች እንዴ? በጣም ነው የደነገጠችው፣ በጣም ነው የፈራችው። ስለዚህ ምን አለች? አይ በቃ የሆነ ማለት ስትጨናነቁ እንዴት ነው የሆነ ሀሳብ የሆነ ጭንቀት የሆነ ሌላ ዓለም ነውና የሆነች ሴት እየመጣች አንቺ ገዳይ አንቺ እንዲህ እያለች ታስፈራራታለች። በማይንዷ የሚሳልባት ነው የሚቀረጽባት ነው። እውነት ሴትዮ ኖራ አይደለም። ምክንያቱም ሴትዮ የሌለችበት ምክንያት ታሪኩ የተሳሳተ ስለሆነ በኃይሉ ስለዋሻት ምንም ያልሆነችውን ወይዘሮ በጣም ነው የሚያሳዝነው። የምር ምንም ሳትሆን ማለት ነው። እንግዲህ ወይዘሮ አልማዝ ምንም አልሆነችም፣ በህይወት አለች። ነገር ግን ራሷን ስታ ስለነበረ ብቻ አይ በቃ አንቺ አስወገደሻታል፣ ነፍስ አጥፍተሻል ነው። በዛ ሰዓት በእርግጥ ዳጊም ደህና አድርጎ አይቶ ቢሆን ኖሮ እንደዛ አይሆንም ነበረ። ሌላው እንግዲህ ደግሞ ቃል ብሌን ጋር አልፋታም ብላለች። በቃ ብሌን ጋር መተናነቅ ሆኗል አዳሯ። ብሌንን አየው ምን አየው በቃ እንደዛ ስለሆነ ቃል ይሄንን ስታረግ ወይዘሮ ሰላም ደግሞ ለምንድን ነው በብሌን ላይ ይሄን ያክል ግፍ የምታበዥባት እንዴ? ለምንድን ነው ብሌንን በዚህ ልክ እየጠላሻት ያለሽው? ለምንድን ነው? እች ልጅ ምን አርጊ ነው የምትያት? እች ልጅ ምን ታደርግሽ? ከሷስ የምትፈልጊው ነገር ምንድን ነው ብላ እንግዲህ ደጋግማ ጠይቃታለች ማለት ነው። እንግዲህ እሷም ደግሞ አለኝ ያለችውን ነገር ተናግራለች። እሷ እኮ ሰራተኛ ነች፣ እሷ እኮ እንደዚህ ነች፣ እሷ እኮ እንደዛ ነች። እንደው እኮ ሰራተኛ ብትሆንም ከኛ የሚያንስ ማንነት የላትም። የጊዜ ጉዳይ የጊዜ ሁኔታ ነው እንደዚህ ዝቅ አድርጓት። አንቺ ደግሞ የበላይ ሆነሽ የታየሽ፣ እኔም እንኳ አንቺ ከሷ በላይ አይደለንም። ይሄ ቃላቷ በእውነቱ በጣም ነው ደስ የሚለው። ሰው በሰውነቱ እኩል ነው። በቃ ሰው ማንኛውም ሰው በሰውነቱ እኩል ነው። እና እንግዲህ በጣም የሚያሳዝነው ነገር ግን ምንድነው? እውነት ለመናገር እኔ ወይዘሮ ሰላም ራሷን በመሳቷ ማለት በቃ የሆነ ነገር ምንንም ነገር አላውቅ በማለቷ አሳዝነኛለች። በዚህ ባይቀጥል አሪፍ ነው። ሰላም ወደ ቀድሞ ማንነቷ ለመመለስ በእርግጥ ብሌን ነች እንደዛ ልታስተካክላት የምትችለው። ብሌን ትሪት ታደርጋታለች። እናም እንግዲህ ብሌን እናቷን ወደ ድሮ ማንነቷ ወደ ማስተዋል ወደ ሁሉ ነገር ትመልሳታለች ብዬ አስባለሁኝ። ደግሞም ያንም መሆን አለበት እውነቱን ለመናገር ማለት ነው። ምክንያቱም ያ ካልሆነ በጣም ነው የሚደብረው። ሰላም በጣም ጥሩ ሰው ናትኝ። በጣም ደስ የምትል ሰው ናት። አስቡት እንግዲህ ለብሌን ራሱ እንግዲህ ብሌን እንደ ሰራተኛ ነው እዛ ቤት የገባችው። በእርግጥ ውስጧ እየነገራት ነው። ውስጧ በእርግጥ አይ ልጅሽ ናትኝ እቺ ልጅ እኮ እያላት ይመስላልኝ ነገሩን ሁላ ስናየው ማለት ነው። እና እንግዲህ ምንም እንኳን ውስጧ እናትነቷ እየተሰማት ነው ልንል ነው የምንችለው። ሌላ ምንም ልንል አንችልም። እናትነቷ የእናትነት ሚና የእናትነት ስሜቱ እየተሰማት ቢሆን ነው በዚህ ልክ ምትራራላት ለብሌን በቃ በጣም ሮሮ ናትኝ ማለት ነው። በጣም ሲበዛ ለብሌን ሮሮ ናት ወይዘሮ ሰላም። እናም የሚገርመው ግን ምንድነው ቃል በጣም ነው ያላገጠችው። ቃል በጣም አላግጣለችና ዳጊና ብሌንን ለምን አብረው አየዋቸው ነው የቃል ደግሞ ሁለቱን አብረው ካየቻቸው በቃ ጉድ ነው። በቃ ጉድ። እኔ የምለው ሁለቱ አብረው ሲሆኑ ምንድነው የሚነካት ነው? እኔ እኮ ግራ የሚገባኝ ነገር ሁለቱ አንድ ላይ ሲሆኑ እሷ ምንድነው የምትሆነው? ማለት በቃ አሁን ኦልሬዲ ዳጊ የሚፈልገውን መርጧል አይደል እንዴ? ዳጊ ነው መራጩ፣ ዳጊ ነው አይደል እንዴ ወንዱ። ስለዚህ ዳጊ እኔ የምፈልጋትኝ ብሎ የሚፈልጋትን ሴት ነው። ከዚህ በፊት እኮ የፈለጋት መስሏት ነው። በነገራችን ላይ ከዚህ በፊት ዳጊ ምን አድርጎ ነበረ? እሷን ቃልን ማለት ነው ጋብዟት ነበር። እራት እንብላ ብሏት ነበር። ያኔ እኮ እራት ልጋብዝሽ ያላት እራት የጋበዛት በምን ምክንያት ነው ስንል በምክንያት ነው። ምክንያቱም እሷን ለማወጣጣት ነበረ። እሷ የምትለውን ለመስማት ነበረ እንጂ እውነት ወዷት አፍቅሯት ምናምን አይደለም። የምትለውን ለመስማት ብቻ ሳይሆን እሷ ለብሌን ያላትን ጥላቻ ያውቃል። እሷ ለብሌን ያላት ጥላቻ በጣም ከባድ ነው። ስለዚህ እሷ ብሌንን ስለጠላች ለብሌን ጥላቻ ስላላት እኮ ነው እናት ያልሆነችውን ወይዘሮ አልማዝን እናት ናትኝ ብላ እንግዲህ አብራ ተስማምታ ከአቶ በኃይሉ ጋር ማለት ነው አብራ ተስማምታ ነው እንግዲህ የነበረው። ስለዚህ አብራ ተስማምታ በጣም በሚያሳዝን ሁኔታ ከዛ እንግዲህ አስቡት በጣም
ለዛ ማለት ነው ተስማማችና አይ ደግሞ ይሄንን ነገር አወቀ ዳግም ይህንን ነገር አወቀ። ለምን ቃል ስታወራ ነበረ። ቃል ያወራችው ለአቶ በኃይሉ ማለት ነው። ምን እያለችው ነበር? ከዚህ በፊት እንደተመለከት ነው ስለ ወይዘሮ አልማዝ የብሌን እናት እንዳልሆነች ሲያወሩ ማን ሰምቷል? ከጀርባ ካስታወሳችሁ ዳጊ ሰምቷል። ዳጊ ታዲያ ይህንን ነገር ከሰማ በኋላ ምንድን ነው ያደረገው? ስለዚህ ቃልን መንትን ማለት አለብኝ፣ በቃ ቃልን መከታተል አለብኝ። ምን እያደረገች ነው ያለችው ቃል፣ ስለዚህ ልከታተላት ይገባል ብሎ ሲከታተላት ነው እንግዲህ ቃል እንደዋሸች ያወቀው። ከዛ ደግሞ ሲገባው ምን አለ? እራት ልጋብዝሽ አላትና እራት ጋበዛት። በዛ ጊዜ ነው እንግዲህ ያ ሪከርድ ተደረገ፣ ሁላችንም እንደምናውቀው። ከዛ ከሪከርዱ በኋላ ነው ጉዱ መዘዙ የመጣው ማለት ነው። ከሪከርዱ በኋላ እንግዲህ ሰላም ሪከርዱን ስታዳምጥ አልሚ ወደቀች። አሁን የሰላም ማለት በቃ ሰላም አሁን አይምሮዋ ትንሽ ኮንፊውዝ እንዲሆን እና ምን ኮንፊውዝ ብቻ ማስተዋሉላ እንዴት ነው በቃ አስባችሁታል? እንደ ህፃን እንትን አምጥታ እኮ ነው ቅጠል አምጥታ ልጄ ነይ ብይ፣ ከዛ ቃልን ደግሞ አሽቀንጥራ ውጭ ከዚህ። እናንተ ራስን መሳት ግን ውላ ያስትም መሰለኝ። እኔ እንጃ እንዴት እንደሆነ አላውቅም። ማለት ምንድነው ያለቻትኝ? ውጭ ከዚህ አንቺ የኔ ልጅ አይደለሽም ብላ አስወጥታታለች። በእርግጠኝነት የምነግራችሁ አሁን ግን ብሌን የምትመጣው እናቷ እንደሆነች ሰላም እናቷ እንደሆነች ሰምታ ብሌን ትመጣለች። በዛ ሰዓት ታዲያ ምንድን ነው የምታደርገው? በዛ ሰዓት ወይዘሮ ሰላም ማለት ነው የኔ ውድ ልጅ አንቺ ነሽ፣ የኔ ልጅ፣ የኔ ውድ ልጅ፣ የኔ ቅመመን አንቺ ነሽ፣ ትክክለኛ ልጅ፣ አንቺ ውጭ ነጠላ ውላ ብላ በጣም ነው የምትሰድባት። እውነት ነው ብላችሁና በጣም ነው እዛ ጋፋን ያረጋል። ግን ደግሞ ያሳዝናልም። እኔ የምለው ወንዶችዬ ማለት ነው ወንድሞችዬ፣ አረ ተው 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 እንተሳሰብ። እውነት አሁን ይሄ ድራማ ነው። የእውነት ግን አለ እንደዚህ አይነት ወንድም። የእውነቴን ነው የምላችሁ አሉ እንደዚህ አይነት ወንድሞች። እኔ የምለው አረብ ሀገር እኮ ከቅጠሉ ወደን ቅጠሉን ሽምጥጥ እንደምናረገው እኮ አይደለም ገንዘብ እንዴ 2 ሚሊዮን ብር ጠየቃት። የድፍረቱ ድፍረት ወንድም ተብዬው ማለት ነው። አስባችሁታል? ወንድም ተብዬው 2 ሚሊዮን ብር ጠየቀ። ይሃል በቃ ብሎ ሳሚ ምን አለ እንዴ ግን 2 ሚሊዮን ብር ከየት ታመጣለች ሲል አረቧ አሰሪዋ እንዴ ባለ ሀብት ሆና እኮ ነው ሰታት ምናምን። እንዴ ያቺ ሴት እኮ ቅድምም መግቢያ አካባቢም እንዳልኳችሁ አስቡት። ያቺ ሴት እኮ 10 ዓመት ሙሉ በእስር ቤት ነፍስ ውጭ ነፍስ ግቢ። ደግሞ በተለይ የሰውን ነፍስ አጥፍታችሁ ነክ ነገር ስትታገቱ ወይም ስትታሰሩ እኮ ዛሬን ነፍሴን ያወጧት ነገን በሰው እጅ ናችሁ። እንደዛ ተንቀጥቅጣ እኔ አስታውሳለሁ። የእውነቴን ነው የምላችሁ እንደዚህ አይነት ላይፍ እና አሁን ስለ ድራማው ስለማወራ ነው እና ዞሮ ግን በኃይሉ ማስተዋሉን ያድል። እንደ በኃይሉ አይነት ወንድሞችን አሉ እና ተጠንቀቁ የሚል ትእዛዝ አለው፣ የሚል መልእክት አለው። ይሄ ድራማ ማለት ሰውን እመኑ ውደዱት፣ ግን ደግሞ ሙሉ ለሙሉ መኑት። መጽሐፍም የሚለው እኮ ሰውን ውደደው እንጂ አትመነው ነው። ስለዚህ እኛ እንድንነቃ እኛ ብልህ እንድንሆን የተሰራ ድራማ እንደሆነ ግልጽ ነው። እናም እንግዲህ ሰላምዬ ምስኪን ግን አሁን በስተመጨረሻ ብሌን እናቷ ሰላም መሆኗን የነገራት እንግዲህ ለእሷ ለመንገር ብሎ ነው ኦልሬዲ ደውሎ የነበረው በራሷ ሲም በራሷ ስልክ ነው የደውለው እንጂ እኮ የወይዘሮ ገነት ስልክ አለው። ለገኒ ደውሎ እኮ ልጅሽ እኮ ምናምን ብሎ መናገር ይችል ነበረ። ያሳደግሻት ልጅ ትክክለኛ እናቷ ሰላም ናት ማለት ይችል ነበር። ለምንድን ነው በብሌን ዳይሬክት የደወለው? ብሌን እንድትሰማ ነበረ። ብሌን ደግሞ አጋጣሚ ምን አድርጎ ነበር? ዳጊ ገንዘብ ሰጥቷት ነበረ። ገንዘብ ሰጥቷት የሆነ ነገር ገዝተሽ ሂጂ አላት። የሆነ ነገር ገዝተሽ ሂጂና ይህንን ነገር እኔ እንደሰጠኋት ሳይሆን ለማሚ ደግሞ እስክነትን ማናት ያንቺ እናት ብቻ ያረጋትኝ ያንቺም የኔም እናት ናት ብለዋል። ምስኪን የእውነት እኮ እናቱ ናትኝ። እኔ በጣም የናፈቀኝ ቀን እንደውም ዳጊ እናቱን የሚያውቅበት ቀን ነው። በእርግጥ ብሌንም እናቷን የምታውቅበት ቀን ናፍቆን ነበረው። ረዲ ደረሰ፣ ተመስገን ነው። አሁን ደግሞ ብሌን እንዳወቀችው ደግሞ ዳጊም እናቱ ወላጅ እናቱ የወለደችው እናቱ ወይዘሮ ገነት መሆኗን ማወቅ አለበትኝ ብዬ አስባለሁ። እናንተ ምን ትላላችሁ ውዶችዬ? እኔ እንደዛ ቢሆን አሪፍ ነው ብዬ አስባለሁ እኔ ውዶች። እናም እንግዲህ ወይዘሮ ሰላምና ብሌን ደግሞ እናትና ልጅ መሆናቸውን ሲያውቁ ማለት ነው በጣም ነው ደስ ያላቸው፣ በጣም ነው የሚደሰቱት። እውነት ለመናገር ያስደስታል። ከስንት ጊዜ በኋላ ከስንት ዘመን በኋላ አስባችሁታል? ከስንት ዘመን በኋላ እናትና ልጅ ሲገናኙ ከ10 ዓመት በኋላ ማለት ነው እኮ። በጣም ነው ደስ የሚለው።
እና እናንተ ምን ተመለከታችሁ? ምን ተማራችሁ ነው? መመልከቱን ድራማውን ሁላችን እያየነው ነው፣ ግን የሚያስተምረው ጽንሰ ሀሳቡ ጭብጡን ምን ሴቭ አረጋችሁ? እኔ ሴቭ ያደረኩትን ልንገራችሁ። ቅድምም እንዳልኳችሁ መደጋግም አይሆንብኝና ግን ምንድነው በቃ እዚህ ጋር ፎከስ ማድረግ ያለብን ነገር ሰውን መውደድ እንጂ ማመን አስፈላጊ አይደለም። በቃ እንወደዋለን፣ ማክበር መውደድ እንጂ ወንድሜ ነው እኮ ችግር የለውም እኮ ብላ ነው። አሁን እሷ እኮ ምንድነው ያለችው ባለፈው? ኢቭን እኮ ሊገላት ሁላ መርዝ እየላከ ምን እያለ ግን ታምኛለሽ አይደል እህቴ ስላት አዎ አምናሃለሁ እያለች ነው የነበረውና ማመን በጣም ከባድ እንደሆነ ነው የተረዳሁትኝ። እናም እንግዲህ ውዶችዬ ይሄን ይመስል ነበረ። ቀጣይ ምን ሊሆን ይችላል ስንል እንግዲህ ኦልሬዲ ቀጣይ ዳጊም ያው እናቱ ገነት መሆኗን ማወቅ የማይቀር ነው፣ ትንሽ ቢረዝም እንጂ ማለት ነው። ቃል መዋረዷ እንደዚህ የተኮፈሰችው በብሌን ላይ እንደዚህ የሆነችው ቃል ደግሞ መዋረዷ የማይቀር ነገር ነው። ስራ ለሰሪው ሾላ ጣሪው ነው። ስለዚህ ቃልም በሰራችው ስራ በእውነት ትናደድበታለች። ነገ ጧት እኔ እኮ ትቀመጥ እሺ ልጅ ናት ልጅ ነኝ ብላለች፣ ልጅ አይደለችም ተቀመጠች፣ ኦኬ ትቀመጥ። ብሌንን በዚህ ልክ ብሌንን እንደዚህ ማሳቀቅ፣ ብሌንን እንደዚህ መናገር ምን አስፈለገ ነው? ማፈሪያ ናት የሆነት። እና ይሄን ይመስል ነበር። እናንተም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ ማለት ነው። እኔ የተማርኩት ሰውን መውደድ እንጂ ማመን አግባብ አይደለም የሚለውን ነው። እናንተም ሀሳባችሁን አስቀምጡ ተወዳጆች። ላይክ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ክፍል በሌላ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ።